በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቀበብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የዕለተ ረቡዕ የሞርስ ዜና ነው። አርእስተ ዜና። ህወሓት ከተመሰረተ 50 ዓመት በኋላ በህግ ከፖለቲካ ፓርቲነት ተሰረዘ። በማይጨው ግንቦት 7 ቀን 2017 ዓ.ም ታላቅ የተቃውሞ ሰልፍ መጠራቱ ተሰማ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ቡድናቸውን ይዘው ዱባይ ገቡ። የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ ተጀመረ። የመጀመሪያው ዙር ኢትዮጵያዊ ሁጃጆች በዛሬው ዕለት ወደ ሳዑዲ አረቢያ ተጓዙ። ከውጭ ፕሬዝዳንት ትራምፕ ከሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራ ጋር ተወያዩ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በሰኔ ወር የሚሰጠው የመውጫ ፈተና መመዝገቢያ ጊዜ እስከ ግንቦት 14 ቀን ብቻ የተራዘመ መሆኑን ትምህርት ሚኒስቴር አስታወቀ። ፈተናው የሚሰጠው ከሰኔ 2 ቀን እስከ ሰኔ 10 ቀን 2017 ዓ.ም መሆኑን እንገልጻለን ብሏል ትምህርት ሚኒስቴር። በ2017 ዓ.ም በሰኔ ወር የሚሰጠው የመውጫ ፈተና መመዝገቢያ ጊዜ እስከ ግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት ብቻ የተራዘመ መሆኑን የትምህርት ሚኒስቴር አስታውቋል። እስካሁን ያልተመዘገቡ የድጋሚ ተፈታኞች ከዚህ በፊት ለምዝገባ በተከፈተውና በተገለጸው መመዝገቢያ ፕላትፎርም https://exam.ethernat.edu.et በኩል ገብተው ምዝገባቸውን እንዲያጠናቅቁ ብሏል ትምህርት ሚኒስቴር። ለመጀመሪያ ጊዜ ለመውጫ ፈተና የሚቀመጡ ተፈታኞችን በተቋሞቻቸው በኩል መመዝገባቸውን እንዲያረጋግጡ ትምህርት ሚኒስቴር አሳስቧል። ፈተናው ከሰኔ 2 ቀን እስከ ሰኔ 10 ቀን 2017 ዓ.ም የሚሰጥ መሆኑንና ለመውጫ ፈተና የሚያመለክቱ አመልካቾች ለመመዝገብ የብሔራዊ መታወቂያ ካርድ ወይም ፋይዳ ሊኖራቸው እንደሚገባ ገልጾ ከግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት በኋላ ምዝገባ እንደማያስተናግድ አስታውቋል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ የዘንድሮ የ1446ኛ ዓመተ ሂጅራ የሐጅ ተጓዦች የመጀመሪያዎቹ ኢትዮጵያውያን ሁጃጆች በሁለት በረራዎች በዛሬው ዕለት ወደ ሳዑዲ አረቢያ መዲና ከተማ ተጉዘዋል። ለተጓዦቹ በቦሌ ዓለም አቀፍ አየር ማረፊያ በመገኘት ሽኝት ያደረጉት የጠቅላይ ምክር ቤቱ ዋና ጸሐፊ ሼህ ሐሚድ ሙሳ በዘንድሮ ዓመት 6000 ሁጃጆች ወደ መካ እንደሚጓዙ ተናግረዋል። ዛሬ ንጋት ላይ በሳዑዲ አረቢያ አየር መንገድ 180 እንዲሁም በኢትዮጵያ አየር መንገድ 263 በድምሩ 446 ተጓዦች ወደ መዲና ከተማ መሸኘታቸውንም ገልጸዋል። ከቦሌ አየር መንገድ በጠቅላይ ምክር ቤቱ ሽኝት የተደረገላቸው የሐጅ ተጓዦችም መዲና ከተማ በሚገኘው ልዑል ሙሐመድ ቢን አብዱል አዚዝ ዓለም አቀፍ አየር ማረፊያ በሰላም መድረሳቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ተጓዦቹ በመዲና 3 ቀናትን በማሳለፍ በአራተኛው ቀን ወደ መካ እንደሚጓዙ ተነግሯል። የሐጅና ዑምራ ዘርፍ ኃላፊው አብዱልፈታህ መሐመድ ናስር በበኩላቸው በዘንድሮ ዓመት የሐጅ መስተንግዶን ለማሳለጥ የተሻለ ስራ መስራቱንና በባለፉት ዓመታት የቪዛና የአውሮፕላን ቲኬት ቀድሞ የመድረስ ችግር እንደነበር ገልጸው ይሄ ችግር መፈታቱን አስታውቀዋል።
የሳዑዲ አረቢያ ጤና ሚኒስቴር ሁሉም የአልራህማን እንግዶች በዓለም አቀፍ ደረጃ አስገዳጅ የሆነው የቢጫ ወባና የፖሊዮ ክትባት ማረጋገጫ ሰርተፊኬት መያዝ እንደሚኖርባቸው አሳስበዋል። ዛሬ የተጀመረው የአልራህማን እንግዶች ጉዞ በኢትዮጵያና በሳዑዲ አረቢያ አየር መንገዶች በሚደረጉ 25 በረራዎች ተካሂዶ እስከ ግንቦት 19 ቀን 2017 ድረስ ይጠናቀቃል ተብሎ እንደሚጠበቅ ከምክር ቤቱ ያገኘነው መረጃ ያመለክታል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ ተጀምሯል። የርክበ ካህናት ምልአተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። ከቅዱስነታቸው መልእክት ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ብለዋል። ሲቀጥሉም ቅዱስነታቸው እንደ አጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። ከዚህም አንጻር አሉ ብፁዕ አቡነ ማትያስ ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ እውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ብለዋል። ይህ በእንዲህ እንዳለ ቅዱስነታቸው መልእክትን ተከትሎ ሲኖዶሱ በመጀመሪያው ቀን ከቀትር በፊት በነበረው ስብሰባ 7 አባላት ያሉት የአጀንዳ አርቃቂ ኮሚቴን ሰይሟል። ለ2017 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ጉባኤ አጀንዳ በማርቀቅ እንዲያቀርቡ 7 ሊቃነ ጳጳሳትን የሰየመ ሲሆን ኮሚቴው በቋሚ ሲኖዶስ ተዘጋጅቶ የቀረበውን አጀንዳ በመመርመርና በማሻሻል ለቅዱስ ሲኖዶስ ምልአተ ጉባኤ በማቅረብ የሚያጸድቅ ይሆናል። የኮሚቴው አባላትም አቡነ ጎርጎሪዮስ፣ አቡነ ቀሌምጦስ፣ አቡነ ኤዎስጣቴዎስ፣ አቡነ ኤልያስ፣ አቡነ ሩፋኤል፣ አቡነ ዜና ማርቆስ፣ አቡነ ኤልሳዕ ሲሆኑ ምልአተ ጉባኤው ከአጀንዳዎቹ መጽደቅ በኋላ የቅዱስ ፓትርያርኩን የመግቢያ መልእክትና የቅዱስ ሲኖዶስ ጽሕፈት ቤትን ሪፖርት ያጸድቃል ተብሎ ይጠበቃል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ቡድናቸውን ይዘው ዱባይ መግባታቸው ተሰማ። በኮሚሽነሩ የተመራው ልዑካን ቡድን በተባበሩት አረብ ኤሚሬቶች ዱባይ የገባው በዓለም አቀፉ የፖሊስ ጉባኤ ላይ ለመሳተፍ መሆኑን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። ቢዮንድ ዘ ባጅ ኢንቨስቲንግ ዘ ኔክስት ኤራ ኦፍ ፖሊሲንግ በሚል መሪ ቃል እየተካሄደ በሚገኘው ጉባኤ ላይ ከ130 በላይ ሀገራት የተውጣጡ የፖሊስ አዛዦች እየተሳተፉ ሲሆን ዘመን ሰራሽ የፖሊስ ቴክኖሎጂዎች የሚቀርቡበት፣ የዓለማችን የጸጥታ ስጋቶች የሚተነተኑበት፣ ሰላምና ደህንነትን ለማረጋገጥ ቅንጅታዊ ስትራቴጂዎች የሚንጸባረቅበት እንዲሁም ውጤታማ የፖሊስ ተቋማት እውቅና የሚያገኙበት መድረክ መሆኑ ታውቋል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ህወሓት ከተመሰረተ 50 ዓመት በኋላ በህግ ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። የምርጫ ቦርድ ማስፈራሪያና ዛቻ ለኛ ቀልድ ነው ሲሉ የቦርኖ ሊቀመንበር ዶክተር ደብረጽዮን ሲናገሩ ከእርሳቸው ንግግር ቀናት ቀደም ብሎ ምክትል ሊቀመንበሩ
እናያለን። ምርጫ ቦርድ ይሰርዝና የራሳችንን እርምጃ እንወስዳለን፣ ትግራይን ወደ ነበረበት መንግስት እንመልሳለን ሲሉ የነበረ ቢሆንም በአንድ አገር በአንድ መንግስት ህግ መከበር ስላለበት ህዝባዊ ወያነ ሓርነት ትግራይ ከትናንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር በባዶ ስታዲየም ውስጥ ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ተገልጿል። ምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓት ለጠቅላላ ጉባኤው ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶ ነበር። ሰሚ ጠፋ እንጂ ይላሉ ተቺዎች። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ግንቦት 7 ቀን 2017 ዓ.ም በማይጨው ከተማ ታላቅ የተቃውሞ ህዝባዊ ሰልፍ እንደሚደረግ ለሞርስ የደረሰው መረጃ አመለከተም። ከማይጨው ከተማ የኮሚኒኬሽን ጉዳዮች ቢሮ ለሞርስ በደረሰው ዘገባ መሰረት ከ8 በላይ ህዝባዊ መፈክሮች እየተዘጋጁ መሆኑን ለማወቅ ተችሏል። የህዝባችን ሰላምን የሚያደፈርስ የደብረጽዮንን መግለጫ እንቃወማለን። በራያ ህዝብ ላይ የታወጀው ለጦርነት የሚዳርግ መግለጫን እንቃወማለን። ካሁን በኋላ በደቡብ ዞን ጦርነት የሚባል ነገር የለም። መሬታችንና ህይወታችን ሰላማችንን የሚረብሽን አንፈልግም። የደቡብ ዞን ርህራሄን እንጂ ግጭት እንዲፈጠርለት አንፈልግምም አይገባምም። የራያ ህዝብ ድምጽ እየሰማ የጠራ ነው ጦርነት ስለሌለ ኋላ ቀርም ስለሆነ ደብረጽዮንና ጨብጫቢዎቻቸው ወደኛ አትምጡ፣ ቤታቸው ቀሩ። አንድ ትግራይ ነው ያለው። የሻዕቢያን ተልዕኮ የሚቀበል ትከሻ የለንም። የምርጫ ዕጣ የራያ ህዝብ ራሱ ራያ ብቻ ነው የሚወስነው። በደቡብ ዞን ላይ የሚደረግ ተጽዕኖ የሚመጣ ፍትህ የለም። በአርበኞች ስምና በታጋይ ቤተሰብ እንዲሁም ነባር አቅም የሚደረግ ሸቀጥ ይቆም። በምስለኔ አንመራም። ምርጫችን ሰላምና ሰላም ብቻ ነው። በባህላችን እንኮራለን እንጂ በባህላችን አንሸማቀቅም። የጦርነት ጉጅሌ ተቀባይነት የለውም። የአካባቢያችን አስተዳደር የሚነካ ባንዳ ጉጅሌን አንቀበልም። ወጣቱ አስተውል። እነዚህን የመሳሰሉ መፈክሮች እየተዘጋጁ በህብረ ቀለም እየተጻፉ ነው። ለግንቦት 7ቱ ማለዳ የማይጨው ከተማ የአደባባይ ሰልፍ። ይህ በእንዲህ እንዳለ የመሰረዙ ሁኔታ አይቀሬ መሆኑን የተረዳው የህወሓት ቡድን 6 አርሚ አባላቱን እያንቀሳቀሰ መሆኑ ተሰምቷል። ህወሓት በአርሚ 42፣ 35፣ 13፣ 17፣ 11 እንዲሁም አርሚ 15 ያለውን የጦር መሳሪያ ዝግጁ ያደረገ ሲሆን አሁን ደግሞ ተሳቢ ተሽከርካሪዎች እንደተዘጋጁና ታጣቂዎች ታፍሰው በመረብና በባድመ በኩል ዊአን የተባለ የኤርትራ ወታደራዊ ማሰልጠኛ ማዕከል ሊወሰዱ ሙሉ ዝግጅት እየተደረገ ስለመሆኑ ተሰምቷል። ዶክተር ደብረጽዮን ከድርጅታቸው ልሳን ወይን ጋር ባደረጉት ቆይታ በአቶ ጌታቸው ረዳ እየተመራ ከህወሓት አፈንግጧል የተባለው ቡድን ከጊዜያዊ አስተዳደሩና የፓርቲ ኃላፊነት ቢነሳም በክልሉ ደቡባዊ ዞን የቀረ ቅሪት አመራር እንዳለና በዞኑ ያለውን ይህንን ቅሪት አመራርን ከቦታ ለማንሳት የሳቸው ክንፍ የሆነ ህወሓት በቅርቡ ወስኖ ወደ ተግባር ይገባል ማለታቸውን ዘግበን ነበር። የቡድኑ ሊቀመንበር እንዲህ ካሉ በኋላ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ደቡባዊ ዞን የመጀመሪያቸው የሆነ ይፋዊ ጉብኝት ማድረጋቸውን ተሰምቷል። የጉብኝታቸው ዋና ማጠንጠኛ የዞኑ አመራሮች በተቋቋመው አዲሱ ጊዜያዊ አስተዳደር ላይ ያለው የሳሳ አሳታፊነትና አቃፊነትን የተመለከተ ሰፊ ልዩነትን ማጥበብ እንደሆነ ከአካባቢው የተገኙ መረጃዎች አመልክተው ነበር። የተወደዳችሁ ተመልካቾቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተን ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች አዳዲስ ቤተሰቦቻችንን እንድናፈራ ስላደረጋችሁን እናመሰግናለን። አሁንም በተጨማሪ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን እገዛ አድርጎልን። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ። ወደ ውጭ ዜና አልፋለሁ። አሜሪካ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ ጋር ዛሬ በሪያድ ተገናኝተው ውይይት አድርገዋል። ውይይቱ የተካሄደው አሜሪካ ባለፉት ዓመታት በሶሪያ ላይ ጥላ የነበረውን ማዕቀብ ትናንት ማንሳቷን ተከትሎ ነው። የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላ ሶሪያ ዳግም ወደ ቀድሞ ታላቅነቷ እንድትመለስ ለማስቻል አሜሪካ በሀገሪቱ ላይ ጣለችውን ማዕቀብ ማንሳቷን ትራምፕ ትናንት በሪያድ በተካሄደው ኢንቨስትመንት ፎረም ላይ ማስታወቃቸው ይታወሳል። ይህም አሜሪካ በሳዑዲ አረቢያ ጋር ያላትን ዲፕሎማሲያዊ ግንኙነት ለማጠናከር በሚል የተወሰደ እርምጃ ነው ተብሏል። ፕሬዝዳንት ትራምፕ ከሶሪያው ፕሬዝዳንት ጋር ከተነጋገሩ በኋላ ሳዑዲ አረቢያን ጨምሮ ከገልፍ ትብብር ምክር ቤት ጋር በሪያድ ይወያያሉ ተብሎ ይጠበቃል። ትራምፕ በገልፍ ሀገራት ለ4 ቀናት ከሳዑዲ የጀመሩትን ጉብኝት ቀጥለው ወደ ቃጣርና የተባበሩት አረብ ኤሚሬቶች እንደሚያቀኑ ይጠበቃል። ተወዳጁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፍራ ስላደረጋችሁን ከልብ እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳችሁ። የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ መጀመሩ፣ የመጀመሪያው ዙር ኢትዮጵያዊ ሁጃጆች በዛሬው ዕለት ወደ ሳዑዲ አረቢያ መጓዛቸው፣ ህወሓት ከተመሰረተ 50 ዓመት በኋላ በህግ ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ማስታወቁ፣ በማይጨው ግንቦት 7 ቀን 2017 ታላቅ የተቃውሞ ሰልፍ መጠራቱ፣ የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ቡድናቸውን ይዘው ዱባይ መግባታቸው፣ ከውጭ ደግሞ ፕሬዝዳንት ትራምፕ ከሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራ ጋር መወያየታቸውን ከውጭ የተመለከትንበት የረቡዕ የሞርስ ዜና የስካሁን ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ አርብ በሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልኝ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ለንብረቶ ደህንነት ይጨነቃሉ? እንግዲያው ስለ ጥበቃውና ለማማከሩ እኛ አለን። የምንሰጣቸው አገልግሎቶች የጥበቃ አገልግሎት፣ በደህንነት ዙሪያ የማማከር አገልግሎት፣ የጥበቃ ሙያተኞች የማሰልጠን አገልግሎት፣ በተቋማት ደህንነት የዳሰሳ ጥናት ማካሄድ፣ የሰነድ ደህንነት ጥበቃና ስልጠና አገልግሎት፣ በልዩ ልዩ ኩነቶች የደህንነት ጥበቃ አገልግሎት መስጠት፣ የቪአይፒ እና የጉዞ እጀባ አገልግሎት፣ የቢሮ ጽዳት አገልግሎት፣ የህንፃ ጽዳት አገልግሎት፣ የመኖሪያ ቤት ጽዳት አገልግሎት፣ የአየር መንገድ ጽዳት አገልግሎት፣ የኢንዱስትሪና የፋብሪካ ጽዳት አገልግሎት፣ የመንገድ ጽዳት አገልግሎት እና ጥራት ያለው ሙያዊ አገልግሎት እንሰጣለን። አገልግሎታችንን ማግኘት ከፈለጉ በስልክ ቁጥሮቻችን በ0905621073 ወይም በ2519049582929 መደወል ይችላሉ። አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር